ያገዟችሁ መስሏቸው ጠንቋይ ቤት እንድትሄዱ የሚመክሯችሁ፣ ደብተራ ጋር እንድትሄዱ የሚመክሯችሁ፣ የረዷችሁ መስሏቸው ገንዘብ የሚያዋጡ ልጅ ጽንስ ለማስወረድም ሊሆን ይችላል፣ ጠንቋይ ጋር እንድትሄዱ የሆነ ነገር እንድታደርጉ በማንኛውም አይነት መንገድ ሰፖርት የሚያደርጓችሁ ሰዎች የት እንደሚልኳችሁ መጀመሪያ ማወቅ አለባችሁ። እስቲ ገሌ ጋ ሂጂ፣ አዋቂ ገሌ ጋ፣ ምን አዋቂ ደንቆሮ ነው እንጂ፣ ወይም ደግሞ ደብተራ ገሌ ጋ፣ ስርማሽ ቅጠል በጣሽ ገሌ ጋ ሂጂ እያሉ ሲመክሯችሁ አይ እኔ በዚህ መንገድ አልፈልግም ነው የሚባለው። ለምን? የእናንተን ጭንቀት አይተው እነሱም ይሄን መፍትሄ የነገሯችሁ እንጂ እኮ ያውቃሉ አጋንንት እንደሆነ። አንዳንዶቹ ጭራሽ ያውቃሉ፣ ግን ምን ይቻላል እግዚአብሔርን ይቅር በለኝ ይለዋለሁ ብለው ነው እንዲያነ ቦታ የሚልኳችሁ። ተስማምታችሁ ደግሞ አብራችሁም ደግሞ የምትሄዱም ከሆነ ደግሞ ነገ ከነገ ወዲያ የምትወልዷቸው ልጆች፣ በዛ ነገር የምታገኙት ገንዘብ፣ በዛ ምክንያት የምታገኙት ጤንነት፣ በአጠቃላይ ነገ ከነገ ወዲያ መልሶ ሌላ እጥፍ ሆኖ ነው የሚመጣው። የዛሬውን ማየት የለብንም። ዛሬ ላይ ያለውን አሁን ላይ ያለውን ሳይሆን ማየት ያለብን ውጤቱ ነገ ምን ይመስላል። ትናንትናም ደግሞ ያስገባችሁት ነገር ካለ ውጤቱን ዛሬ እየኖርኩት ነው ወይ ብላችሁ መጠየቅ አለባችሁ። ይቺ የቤት ሰራተኛ ምንም እንኳን ጎበዝና ጠንካራ ልጅ ብትሆንም ክፉ ነገር ማየት የማትፈልግ መታረቃቸውን ብትፈልግም ግን ጥበብ ነው ተብላ ተሸውዳ ነው በሀገሯ ላይም በዚህም ደብተራ እንደሆነም ስላወቀች ነው ይህንን ነገር የምትጠቀመውና መጨረሻ እግዚአብሔር አትርፏት አድኗት ለዚህ ቁም ነገር በቁ እንጂ እውነት አካሄዱ ጥሩ አልነበረም። አዳልሞቴ መንፈስ ለጊዜው የእናቴ አባቴ ከራማ ብለው ቡና ሊያፈሉለት ይችላሉ። ይህን ገጠመኝ ሲሰሙ ግን ይረዳሉ ያስባሉ። መጨረሻዎት ሲኦል እንዲሆን የሚፈልጉ ካልሆነ ንስሐ ይግቡ። አይ እኔ የእናቴ አባቴን ከራማ አልለቅም ካሉ ደግሞ መጨረሻዎት አንደኛ ሲኦል ነው። ሁለተኛ ነገር ደግሞ ለምንስ ሲሞቱ ለምንድን ነው የሚሞቱት? ምክንያቱስ ምንድን ነው? መዳን እየተቻለ ቡና ላይ የሚርመጠመጥ መልአክ አለ እንዴ? ቡና አተላ እየጠጣ የሚኖር መልአክ ሚካኤል ገብርኤል ይሄን ይፈልጋሉ? አይፈልጉም። ንጹህ የሆነ የልብ ንጽህና ምስጋና ነው የሚፈልጉት። እንዴት ነው አንድ ልክስክስ የሆነ ሰይጣን አትበሉ እየተባለ ሰይጣን እንደሆነ እየታወቀ የሚኖረው? አጋንንት ነው ሰይጣን ነው ሲባል አራት በሉ ዝም በሉ ይባላል። ለምን? አጋንንት ነው። እግዚአብሔር ይገስጸው። በቃ ዳልሞቴም አጋንንት ነው፣ ጠቋርም አጋንንት ነው፣ ወሰንገላም አጋንንት፣ ወፋብኮ፣ ወፈጨፌ፣ ወፈደመና፣ ታየ ከራማ፣ ራሄሎ፣ ጨንገር፣ ተኮላሽ፣ እያሱ፣ ሻምበሶ፣ እነዚህ ሁሉ በየቤቱ የሚመለኩት አቴቴ የሚባሉት በሙሉ መናፍስት፣ መተቱም ኮተቱም አጠቃላይ አጋንንት ነው። እንዴት ነው እነዚህን ለማውገዝ ስም አትጥሩ የሚባለው? እና ማማ እድሜዎትም ሄዷል። የልጆትን ወግ ማድረግ ማየት የሚፈልጉ ከሆነ የልጆትን መንገድ ይከተሉ። ልጆችዎት መልካም የሆነ መንገድ ይዘዋል እና አይተዋል፣ ተአምር ጉድ አይተዋል። ጸበል ላይ እንዴት እንደምትጮህ ልጅቷ አይተዋል አይደል? እና ምንድን ነው ያሉት ደግሞ እሳቸው ልጅቷ የልጄ ሚስት እኔ ቤት መታ ስለምትታረስ ሰራተኛዋ ቀምታ ነው ለምን ያላረስኳትን ብላ ነው እንደዚህ የምታደርገው ብሎ ስሟን አጥፍተው ነበረ። መጨረሻ ላይ ግን የራሳቸውም ህይወት ታሪክ እዛ በልጅቷ ላይ ሲተረክ ሰምተው ደነገጡ። ያሳለፉት ህይወት ልጆቻቸው እንዴት እንዳሳደጉ ምን እንደገጠማቸው ቁጭ አጋ ስትነግራቸው ጊዜ ደነገጡ። ለምን? መንፈሱን የተጠየቀው ከእሳቸው የመጣ መንፈስ ስላለ መሰለኝ አይደለም እንደ የተናገረው። እና እንዲህ ያን ነገር ብዙ ጊዜ በየቤቱ ይስተዋላልና እባክዎትን ማማ ንስሐ ግቡ፣ እናንተም ንስሐ ግቡ በሏቸው። ተማሪዎቻችን በኮሜንት አድርጋችሁ እሳቸው ጽሁፍ ባያነቡ ማለት ነው ንስሐ ግቡ፣ ልጆት ያነብሎታል የተጻፈውን ኮሜንት። እና ወንድማችን የምታፈቅራትን ሴት ድጋሚ እንደገና ተወልዳን ያገኛት ከእናቷ ማፀን ተወለደች። እንደገና መልሳ ደግሞ ከአንተ ጋር በፍቅር ኖረች። አሁን ደግሞ ድጋሚ በመንፈስ ቅዱስ በመንፈሳዊ ህይወት በዚህ መናፍስትን ውጊያ ባለ ስልት ውስጥ ባለ አይነት ማንነት ውስጥ ድጋሚ ተወልዳለች። አሁን በመንፈሳዊ ህይወት በልጣለች። አንተም ስራ ስለሆነብህ ነው እንጂ በደንብ ልትሰግድ ልትጸልይ ትችል ነበር። ግን በርታ፣ እድለኛ ነህ። በጣም በጣም የምትወድህ ሚስት ሆናለች እና ቆንጆ ቆንጆ ልጆችን ከሚስትህ ውለድ። አንተንም እሷንም የመሰሉ ልጆችን ውለድ። ግን በተቻለህ መጠን ከዚህ በኋላ የህፃን ልጅ ቅንድብ ኩል አይኳልም፣ እጁ ላይ የብር ሀብል አይደረግም። እንደገና ሌላም አላስፈላጊ ኮተቶች ምናምን ባዕድ የሆኑ ነገሮችን እያየህ ትምህርታችን እያዳመጥክ ይሄ ነገር ማስወገድ መቻል አለብህ። ገና ብዙ ልጅ ስለምትወልድ እግዚአብሔር ስለሚሰጥህ ማለት ነው። ትሰራው የነበረው የሞባይል ስርቆት ስራ ሚስትህ የሰማችለት ምን ልትል እንደምትችል ስታስበው ግራ ትጋባ ነበር። አሁን ግን መንፈሳዊ ከሆንክ በኋላ ራስ ንስሐ ገባህበት፣ ነገርካት። ስለዚህ መንፈሳዊ ህይወት ማለት ይሄ ነው። እግዚአብሔር አምላካችን ይህን ቤተሰብ ባርኮ ቀድሶ ዛሬ ቅዱስ ቁርባን እንዲቀበሉ ያደረገ በእናንተ ቤትም ይሄ ሁሉ ይደረግላችሁ። ይህን ገጠመኝ ያዳመጠ ሰው በሙሉ ይሄ እድል ይግጠመው። የትኛው እድል? መንፈሳዊ ከሆኑ በኋላ የመጣላቸው እድል።
መውለድ፣ አብሮ መስገድ፣ አብሮ መጸለይ፣ ሰራተኛውን ይቅር ማለት፣ ደብተራውን ይቅር ማለት፣ ጸሎት ቤት ሰርቶ ከእግዚአብሔር ጋር መጣመር፣ ቤቱን መባረክ ማስባረክ፣ ይሄ ሁሉ ድል ለእናንተም ይሆንላችሁ። ሰላም ነው። አንዲት ሴት ሳታገባ ከእናትና አባቷ ጋር ተቀምጣ ይረፍድባታል። ሳትወልድ እንዲህ አድርገው የሚያስረፍድባቸዋል። ወንዶችም ሆነው ከእናትና አባታቸው ጋር የሚቀመጡ አሉ፣ ሳያገቡ ሳይወልዱ የሚረፍድባቸው አሉ። ይሄ እድሜ ይባላል፣ የእድሜ ማርፈድ። ሌላው የእድሜ ማርፈድ የሚሆን ንስሐ ሳይገቡ ዝም ብሎ እንደዚህ ከንቱ እንደሆኑ በቃ እዚህም እዛም አይነት ኑሮ የሚኖሩ አሉ አይደል? እናቱም ጋር የራሳቸው ላይፍ ጋር አመንዝራ ሆኖ ሲወጡ ሲያምራቸው ወጣ ብለው ሴተኛ ጋር ያገኛሉ። ቀመስ አድርጎ ይመጣል። ከዛ እናትና አባቱ ጋር ነው የሚያድረው። ይጠጣል። ዓመት በዓል ሲሆን አብሮ ከእናትና አባቱ ጋር ያከብራል። እናትና አባት ከልጅነት ጀምሮ ኖረው ሳር እየጎዘጎዙ ቡና እያፈሉ ዓመት በዓል ሲመጣ ዶሮ እያረዱ ኑሯቸው ኖሮ አርጅተዋል፣ ሄደዋል ማለት ነው። እሱም ግን አብሮ እያረጀ ነው እዛው ቤት ውስጥ የራሱን ላይፍ መኖር አልቻለም። ይሄ የሚያዘገይ መንፈስ ይባላል፣ ብኩን የሚያረግ መንፈስ። ሌላ ሁለተኛው ጊዜ ማነው? ጊዜን ያኛው እድሜ ነው። ጊዜን የሚያዘገይ ማለት ነው። የሚቀጥለው ወር ላይ ይሄን አረጋለሁ፣ እቁብ ሲደርሰኝ ይሄን አረጋለሁ ስትሉ እቁቡ ልክ ሲመጣ ህመም ይመጣል፣ ወይም ገንዘቡን ልታጠፉ የምትችሉበት ሌላ ነገር ይመጣባቸዋል። ደሞዙ ሲመጣ በ5 ቀን ውስጥ ብን ብሎ ይጠፋል። ይሄ ደሞዛችሁን በተመለከተ ጊዜን በተመለከተ የሚያባክነው መንፈስ በጣም በሌላ ጊዜ አንድ ወንድማችን ገጠመኝ ስላለው የሱን ገጠመኝ አምጥቼ እነግራችኋለሁ። ባጭሩ ግን ጊዜያችሁን የሚያባክነው ምንድነው? ከወር እስከ ወር ደሞዝተኛ እንድትሆኑ እያደረገ ጃኬትም እንዳትቀይሩ ልብስም ጫማም ሳትቀይሩ ዝም ብሎ ጊዜያችሁን የሚያባክን፣ በፍቅርም ደረጃ አገባሻለሁ ብሎ ተስፋ የሚሰጥ ውጭ ሀገር ሆኖ ወይም ክፍለ ሀገርም ሆኖ የት ወይም ቦታ ሆኖ አገባሻለሁ ተስፋ ይሰጣታል። እድሜዋን ጊዜዋን ያባክናል። እሷም አገባሃለሁ ብላ ወይም ደግሞ ከተጋቡ በኋላም ራሱ ልጅ እንወልዳለን ቆይ እንዳትወልጂ እያለ በመድኃኒት ያዡ እያለ ልጅ እንዳይወልዱ ጊዜ የሚያባክን መንፈስም አለ። ይሄ ራሱ ብኩን መንፈስ ይባላል። ሌላው ደግሞ በስራ ጉዳይ ላይ ውጤታማ የሆነ ስራ ይሰራሉ። ለድርጅቱ ትርፋማ የሆኑ ሰዎች ናቸው። ወይም ደግሞ ድርጅቱ ትርፋማ እንዲሆን ሐሳብ በማፍለቅና ስብሰባ ላይ ጥሩ አይዲያ በማምጣት ፕላትፎርሞችን በመስራት የተለያዩ ነገሮችን በማድረግ ውጤታማ ሊያደርጉ የሚችሉ ሰዎች ሆነው ግን አይሸለሙም፣ ስራ አይሰጣቸውም፣ ወይም ገንዘብ እድገት አይሰጣቸውም። ዝም ብሎ በቃ እንደዚሁ ከንቱ የሆነ ተስፋ ይዘው ቁጭ የሚሉ አሉ። አንድ ደሞዛቸውን ብቻ እየጠበቁ ጎበዝ መባልን ብቻ ይዘው እሱ እኮ ምርጥ ሰራተኛ ነው፣ አሪፍ ታማኝ ሰራተኛችን ነው ብቻ ተብሎ የሚቀመጥ ሴትም ወንድም አሉ። ብኩን ያደርጋቸዋል። አይዲያቸውን ይሰጣሉ፣ ግን ምላሽ የለውም። የወጡት የለፉበትን ያክል አይሰጣቸውም። ይሄም አለ። እኔ እኮ በቃ እዚህ ቦታ መቀመጥ አይገባኝም ነበር፣ እኮ ስንት ስራ መስራት ነበረብኝ፣ ለምንድን ነው እዚህ ቦታ ላይ ተቀጥሬ ቁጭ ያልኩት? ግን ለምንድን ነው እንደዚህ ተወተፍኩት? እንዴ ስንቱ እኮ እየወጣ እኮ በአቋራጭ መንገድ እኮ እያተረፈ ነው፣ እንደው ቢያንስ ተፍ ብዬ እንኳን አልሰራም እንዴ ምናምን ብለው በቃ ያስቡታል። ግን ቁጭ ይላል፣ ታስረዋል። ከወጣው ደግሞ ቤት ውስጥ ኢኮኖሚካሊ ይናጋሉ። እማዬ ምን ትበላለች? ባለቤቴ፣ ልጆቹ ምን ይሻላል ይላል። ወጥቶ መስራት እንደሚችል አይምሮን ያውቀዋል፣ ያምነዋል። ደግሞ በጣም ክሬቲቭ የሆነ አይምሮ እንዳለው ታውቃለች። ጎበዝ ወጥቼ እኮ ነው የሆነ ቦታ ላይ እኮ ጠጋ ብዬ ቡና ቢሸጥ ወይ የሆነ ነገር ባደርግ ትርፋማ እሆናለሁ ትላለች። ግን ታስራ ተቀምጣለች። ምን ሲባል የሆነ የተበተባት ነገር አለ። ጊዜን የሚያባክን ማለት ይሄ ነው። ከንቱ የሚያደርግ ብኩን የሚያደርግ ማለት ይሄ ነው። ትውጣ ማለት አይደለም፣ አትውጣ ማለትም አይደለም። ግን የምታምኑበት በጣም ስኬታማ የምትሆኑ ከተሰማችሁ ወጥታችሁ አንዴ ቼክ ማድረግ ነው። አንዴ ወጥቶ መሞከር በቃ ካልተሳካ እንኳንም ሞከርኩት ችግር የለው በቃ የሚሳካ መስሎኝ ነበረ ሞከርኩት አልሆነም እመለሳለሁ። በሙያችሁ ስለምታምኑበት ትቀጠራላችሁ ድጋሚ። ይሄኛው የማይቀር ጥሩ ሙያችሁ ስለሆነ ማለት ነው። ያኛው ግን ምናልባትም በህይወታችሁ ላይ አንድ ስቴፕ ከፍ የምትሉበት ከሆነ እዚህ ጋር ቆልፎ የያዛችሁ የቤተሰብ ዛር ሊሆን ይችላል፣ ወይም ደግሞ መተት ሊሆን ይችላል፣ ወይ እናንተ ውስጥ ያለው ይሄ ሚጫጫናችሁ ዝም ብሎ ዱካክ የለቀቀባችሁ እንዲያልፍላችሁ የማይፈልግ ሱንቁን ወይም ደግሞ ስግብግብ የሆነ የቡዳ መንፈስም ሊኖር ይችላል። የእናንተን ማደግ የማይፈልግ የእናንተን ገንዘብ ማግኘት ሞላ ስትል ኪሳችሁ ነው እንዴ ቆይ እስቲ ምን ላድርግበት? ገና ገንዘቡ ሲመጣ ነው ማቀድ የምትጀምሩት። ያን ብር ማየት አይፈልግም። ብሩ በሌለ ሰዓት ብዙ እቅድ ሊኖራችሁ ይችላል።
ብሩ ሲመጣ ግን ያቅድ ትረሱትና ሌላ ቆይ ሌላ ነገር ምን ላድርግበት ትላላችሁ። ይሄ ነው የኛ ያበሾች ትልቁ ችግራችን። ቀድመን አቅደን ጨርሰን ብሩ ሲመጣ እቅዳችን ላይ አናስቀምጥም። ይሄ ደግሞ የቡዳ መንፈስ ባህሪ ነው። ቡዳ መንፈስ ብዙ ጊዜ እጃችን ላይ ያለውን ብትን የሚያደርገው ቀድሞ ይበለዋል። አስራት ስለማናወጣበት፣ ለነዳያን ምጽዋት ስለማንሰጥ፣ መባ ማለት ስጦታ ለቤተ ክርስቲያን እንትን አዋጡ ይሄ ነገር ይሰራ ሲባል እኔ እቺ ነገር እችላለሁ እቺ ነገር ላድርግ እኔም ላዋጣ ያቅሜን ያክል 100 ብር ከአስራት ውጪ ለእንትን አዋጡ ሲባል 100 ብር ወይም 1000 ብር መስጠት መባ ይባላል። ግዴታ ዕቃውን አምጡ አይደለም። እንዲህ አይነት በጎ ነገሮች ላይ መሳተፍ፣ ከዛ ገንዘቡ ይበረክታል። የበጎ ነገር ጠላት ስለሚሸሽ ከበጎ ነገራችሁ ላይ ስለሚሸሽ አይነካውም። ለዚህ ነው አስራት አውጡ ቤተክርስቲያን የምትለው ለጥቅሟ ብቻ ሳይሆን ለእናንተም ጥቅም ጭምር ሲባል ነው። ደግሞ ግዴታችን ነው። እግዚአብሔር እኮ ለዚህ ነው ስግብግብ መንፈስ እንዳለ ስለሚያውቅ፣ ሌባ ብኩን መንፈስ እንዳለ ስለሚያውቅ አስራት አውጡዋል። ብኩን ሆኖ ሰው ራሱ ብኩን ሆኖ የ10 ሺህ ብር ደሞዝተኛ የ20 ሺህ ብር ደሞዝተኛ 2 ሺህ ብር የእግዚአብሔር ነው ሲባል ብዙ ነው እኮ እንዴ 2 ሺህ ብር አይ ዝም ብዬ ለነዳያን በሰጥ ይሻለኛል ብሎ 100 ብር ሰጥቶ ይጨርሰዋል። በቃ ግን 18 ሺህ ብሩ አንደኛ 18 ሺህ ብሩ የኔ ነው እንዴ 2 ሺህ ብር በሰጥም እኮ 18 ሺህ ብር አለኝ እሱን ቦታ ማስያዝ ይሻለኛል አይልም። 2 ሺህ ብር ከ20 ሺህ ብር ላይ 2 ሺህ ብር አስራት ነው ብሎ ጭንቅ ይለውና ሳይሰጥም ለሌላም ሳይሰጥ ዝም ብሎ ይረሳውና ያልፋል። አይደለም 18 ሺህ ብሩ አይደለም 20 ሺህ ብሩ ከዛም በላይ ጊፍት እንኳን ቲፕ ተሰጥቶትም እንኳን ብሩ ለወራ አያደርስም። ለምን ሲባል በረከት የሌለው ለምን እንደሆነ ከሐሳባችን ነው የሚጀምረው ማለት ነው። እንደዛም እንኳን ብኩን ሆነን እኮ ነው የምላችሁ አስራት አናወጣም። ስግብግብ ሆነን እንኳን ቢሆን እሺ ማለት አረ ይሄ እኮ ብር እኮ ቤት ውስጥ እኮ ብዙ ነገር ይሸፍናል እንዴ 2 ሺህ ብር እኮ እንዴ እግዚአብሔር እንግዲህ አንተ ታውቃለህ 2 ሺህ ብሩንማ ብዙ ነገር ይሸፍንበታል ብትሉ እንደው ድንግሽ ትንሽ ለቤቱ አስባ ነው ብሎ እግዚአብሔር ይታገሳል። ብኩን ሆነንም እንኳን ለተራ ነገር ለመጠጥና ለተራ ነገር እንኳን እያባከንን አስራት አናወጣም። እዚህ ጋር ለአንድ ጃምቦ ወይም ለቢራ ለድራፍት የሚገራርም ሳንቲም እያወጡ የኔ ቢጤ ሆቴሉ በር ላይ መጥተው ስለ ማርያም ሲላቸው እግዚአብሔር ይስጥል ይላሉ። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ግፋቱን ትረሳዋለህ።